ህልዬ የሆነ ጥያቄ ልጠይቅ። በጣም ኮሜንት ላይ እየጠየቁኝ ነው። ተሙ ጠፋብን እያሉ ነው አሉ። ምንድን ነው? በተመስገን ዙሪያ አንዳንድ ነገር ለማለት ነው የገባሁት። ሆኗል ለማለትም አንዳንድ ጊዜ ሰውም ይቸኩላል። ምን አለ መሰለጆች፣ ተሙ በእርግጥ የመጨረሻ ሰሞን ላይ የገባው ልደት ጋር ነው እና ኮመንቱን ተውትና አሁን ኮመንቱን ተውትና የተረበሸ ኮመንቱን ከምዘጋባችሁ ዝም ብላችሁ ሼር ብቻ አድርጉት። ኮመንቱን ከምዘጋባችሁ ዝም ብላችሁ ብቻ ሼር አድርጉት። እንደውም ኮመንቱን ዘግቼ ባወራ ይሻለኛል። እናንተ ብቻ ዝም ብላችሁ ሼር አድርጉት። ስለዚህ ሁላችሁም ላይቭን ሼር እያደረጋችሁ ጠብቁ። ዝም ብላችሁ ሼር እያደረጋችሁ ጠብቁኝ። ሁላችሁ ላይቭን ሼር እያደረጋችሁ ጠብቁኝ። ኦኬ ወንድማችን ተሙ ትናንትናና ዛሬ እንግዲህ ድምፁን አልሰማንም፣ ሁላችንም ያለበትንም ሁኔታ አላወቅንም። ትናንትናና ዛሬ በዙሪያ ያሉ ሰዎች ጋር ለመደዋወል ሞክሬ ነበረ። በዙሪያ ያሉ ሰዎች ጋር ለእሱ ቅርብ የሚባሉ ሰዎች ጋር ከእነሱ ጋር ምንም ኮንታክት አላደረገም። ግን እስካሁን እየነገሩኝ ያለው መረጃ ቢኖር ምንድን ነው ሰላም ነው። ከዚህ በፊትም እንደዚህም አጋጥሞትም ስለሚያውቅ እንዲህ ዝም ብሎ ጠፋ የማለት ነገር እዚህ ራሱን የሚጠብቅ ራሱን የሚያውቅ ልጅ ነው። ምንም አይሆንም፣ ትንሽ ጠብቀው የሚል መረጃ ነው የደረሰው። እስኪ ሌላ ደግሞ አንድ ስልክ ደርሶኛል። እዛ ስልክ ላይ ደውልና የደረሰኝ የመጨረሻ ስልክ አለ። እሱኛው ስልክ ላይ ደውዬ ደግሞ ያለውን ነገር እነግራችኋለሁ። እሱኛው ስልክ ላይ ደውዬ ደግሞ ያለውን ነገር ማሳወቃችሁ ይሆናል። ግን እስካሁን ዋትሳፕም ቴሌግራምም አይሰራም። ከኔ ጋር ቅዳሜ ዕለት ማታ አንድ ላይ ላይቭ ነበርን። ኩኬለሽ ገዳም እንደሚሄድ ነበር የነገረኝ። እሑድን ሰንበትን ኩኬለሽ እንደሚያሳልፍ እዛ እንደሚጠመቅ እዛ እንደሚቆይ ነበር ያሳወቀኝ። ከዛ በኋላ ግን ስልኩ አይሰራም። ስለዚህ ሁላችሁም ባያላችሁበት በተረበሸ መንገድ ጸሎት አድርጉልን። ደህና ይሆናል ብዬ ተስፋ አደርጋለሁ። ሴፍ የሆነ ቦታ እንደነበረ ነው ከዚህ በፊትም የነገረኝ። ሴፍ የሆነ ቦታ እንደነበረ ነው ከዚህ በፊት ያሳወቀኝ የራሱ ተመስገን። ደብረ ዘይት እንዳልሆነ ግን ሌላ ቦታ እንዳለ ነው የነገረኝ። ሴፍ የሆነ ቦታ። ለምን አሁን ድንገት ስልኩ እንደጠፋ ማወቅ አልቻልኩኝም። ቲክቶክንም ዲአክቲቬት ነው ያደረገው። አይሆፕ ራሱ ፈልጎት ይመስለኛል ዲአክቲቬት የሚያደረገው። ስለዚህ አንድ ያገኘሁት ስልክ ላይ ደውዬ ያለውን ነገር አጣርቼ እነግራችኋለሁ። እስካሁን ባለው ሁኔታ ግን ድንገተኛ ጠፋፍ ነው የጠፋው። ድንገት ነው ዝም ያለው። ግን በቅርበት እሱን በደንብ የሚያውቁ ሰዎች ተመስገንን በጣም በቅርበት በደንብ የሚያውቁ ሰዎች የነገሩኝ ነገር ቢኖር ተጋላጭ ቦታ ላይ ራሱን እንደማይከት በተቻለ አቅም ራሱን የሚጠብቅ ጠንቃቃ ሰው እንደሆነ አድርገው ነው እስካሁን ድረስ የደረሰኝ መረጃ። በዛ ነው ያለው። ዝም አላለም። እውነቱን ለመናገር መጥፋቱን ከሰማው ሰዓት ጀምሮ ከአሁን ይደውላል ብዬ ትላንት ጠብቄው ነበር። ትላንት አልደወለም። ፍለጋችንን እያደረግን ያለ ነው። በጸሎት አስቡት። እግዚአብሔር መልካም ነው፣ ይጠብቀዋል። ባለበት ቦታ መድኃኒዓለም እንደሚጠብቀው ቅድስት ኪዳነ ምሕረት እንደምጠብቀው አምናለሁ። እውነቱን ለመናገር ኩኬለሽ ያሉ ሰዎች ጋርም እየደዋወልን ያለ ነው። ምክንያቱም ዝም ብለን ተነስተን ኩኬለሽ ነው ካልን ደግሞ ለአንዳንድ ሰዎችም ጥቆማ ሊሆን ስለሚችል በውስጥ ለውስጥ የምናምናቸውን ሰዎች እንዴ ያለበት ቦታ ሴፍ ነው። እኔ የምጠረጥረው ለጥቂት ጊዜ ምናልባት ገዳም ለሱባኤ ገብቶ ይሆናል ብዬ ነው የምጠረጥረው። ገዳም ድንገት ምናልባት ቴክስት ማድረግ ነበረበት ለእኔና ለፈለገ እንዲህ ነኝ ብሎ ቺን 3 ቀን ወይ ቺን ሳምንት እንደ ሱባኤ መንገድ ለማሳለፍ አስቦ ይመስለኛል። እንደ ሱባኤ ነገር ነው ብዬ ነው የማስበው። እንደ ሱባኤ ነገር ጸጥ ብሎ አንድ ሁለት ለሶስት ቀን ወይ ምናልባት ለአንድ ሳምንት እንደዛም የሚል ሀሳብ ስለነበረው ከዛ በፊት ሱባኤ ላይ ያለው ብዬ ነው ማምነው። እንደኔ ዲአክቲቬት ስላደረገው ስልኩን
ማለት የፈለገ ነገር ዲአክቲቬት ማንም ሊያደርገው አይችልም ከሱ ውጭ። ስለዚህ ሆን ብሎ ነው ዲአክቲቬት ያደረገው ብዬ አምናለሁ። ስልኩንም ሁሉም ነገር ያጠፋፋው ሱባኤ ላይ ነው ብዬ ነው ተስፋ ማድረገው። ምክንያቱም ገዳም እሄዳለሁ ብሎ ስለነበረ አካውንቱን ኦፍኮርስ ዘግቶታል። ትልቁን የቲክቶክ አካውንቱን ዘግቶታል። ስልኩን ማጠፋፍቷል። ሴፍ የሆነ ቦታ እንደሆነ አውቃለሁ ከዚህ በፊት። አሁን ከሱባኤ ውጭ ሌላ ቦታ የትም ይሄዳል ብዬ አላስብም። የሆነ ገዳም ላይ ለአንድ ሳምንት ምናምን ተቀምጦ ነው የሚሆነው። ስለዚህ በትዕግስት ባለመረበሽ ጠብቁት ብዬ ነው መልእክቴን ማስተላለፍ ነው። በትዕግስት ባለመረበሽ አጀንዳችሁን ቅዱስ ቤተክርስቲያን ላይ ወቅታዊ ሁኔታ ላይ ያደረጋችሁ በትዕግስት ጠብቁት። ኦኬ፣ በትዕግስት ጠብቁት እና ይህንን ነው የምለው። መልካም ጊዜ ይሁንላችሁ። ሰላም ደሩ። ህልዬ የሆነ ጥያቄ ልጠይቅ። በጣም ኮሜንት ላይ እየጠየቁኝ ነው። ተሙ ጠፋብን እያሉ ነው አሉ። ምንድን ነው? አዎ እኛም አላወቅንም። አሁን እኮ እንደዚህ ሆኗል ለማለትም አንዳንድ ጊዜ ሰው ይቸኩላል። ምን አለ መሰለጆ ተሙ በእርግጥ የመጨረሻ ሰሞን ላይ ቬጋ ቦልደት ጋር ነው እና ከዛ በኋላ ስልኩም እየሰራ አይደለም። ቲክታክ እንደምታውቀው እንትን ማድረግ ይቻል የለ ዲአክቲቬት ማድረግ ይቻላል እና አካውንቱን እንደዛ አድርጎ ነው አሁን ላይ ያለው። ምናልባት ገዳምም ሊሆን ይችላል፣ የተለያየ ነገርም ተፈጥሮ ሊሆን ይችላል። ነገሩ ግን እስክናቅ ድረስ መጥፎውን ነገር ብቻ ባይምሯችሁ ፕሊስ አታስቡ ተወዳጆች። ለጊዜው ለእኛም የነገረን ነገር የለም። ስለዚህ ስልኩ ብቻ አይደለም፣ ስልኩ ብቻ እየሰራ ባይሆን ድንገት የሆነ ነገር እንደው ቢያንስ ስልኩ ተሰርቆ ነው ይባላል። ቲክታክን ግን ዲአክቲቬት ማድረግ የሚችለው ራሱ ባለቤቱ ብቻ ነው እና ከዛ አንፃር ለዛ ነው እና ይሄንን እንግዲህ እኔ ተናግሬያለሁ። ምናልባት ጠዋት ብለህ ፈልዬ እንደዚህ ነው። ስለዚህ እግዚአብሔር ባለበት እግዚአብሔር ይጠብቀው። በቃ እንደዛ ነው ማለት ነው። ስማ ፈልዬ አምሮብሃል ፀጉሩ በእውነት ምን በቃ ጨዋ ልጅ መሰለህ። አዩ ሸላይ ማሳድጎ አንተ ተግባር ጋር የሚሄድ አሁን በቃ ይሄ አሁን ጨዋ አይደለ? አሁን ያን ፀጉር አፍሮ አትመስልም። አሁን ጨዋ መስል የኔ ጌታ ሰላም ነው ወንድማችን። እንዴ አወራኝ እንጂ ቢያንስ ያንተን ማውራት ቢያንስ ለኔ እንደፈውስ ከሆነ እኮ ሲያወሩ ነገር ይላል። እንዴት ነው ነገሩ? የት ሆነ ነው? ምሳ ልበላ ነው ራሱ አልናገርም። እንዳንተ ሴኩር የሆነ ቦታ ነው ያለው አይደለም። እራት ልበላ ነው ወይ ነው? ጆሲ አባቱን ስም ለምን ባንተ አያደርገውም? አንተን ሴ ሙልቅቅ ይላል። እውነት ነው። አንተ ሞላቀቅ ይላል አልኩ። የምር ላድርገው እንዴ? ላድርገው የምር ሁሌ ሙልቅቅ እንዳልክ አይደለም። የኔ እኮ ስልክ ገብቶበት ነው ጋይስ፣ ስልክ ገብቶበት ነው ጋይስ። አሁን የለቀኩት ቪዲዮ አለ። ሊንክ አድርጉ፣ ኮፒ ሊንክ አድርጉ ኤቭሪባዲ። ያመመኝ ጨነቃችሁ፣ እግዚአብሔር ይመስገን ተሽሎኛል። ያው ተሙ እንዳልኳችሁ፣ ያው ፈልዬ እንዳላችሁ ተሙ ፈለጋ አሁን እየተናገረ ነበር። ሚስ ሀሴት ቴንክ ዩ። ምን አለ መሰላችሁ ፈልዬ እንዳለው አካውንቱን ዲአክቲቬት ካረገው ሊስን አካውንቱን ዲአክቲቬት ካረገው ራሱ ነው ሊያረግ የሚችለው። ስለዚህ ባለበት ሰላም ይሁን። መጥፎ ነገር አታስቡ። ሜቢ ገዳም ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል። ስለዚህ መጥፎ ነገር አታስቡ። አካውንቱን ዲአክቲቬት ያደረገው ራሱ ነው። ዛሴት ይሄንን ያለውና ሰው እንትን በሉ።